ባለፈው ዓመት ምንም ተማሪ ያላሳለፉ ትምህርት ቤቶች 1232 ነበሩ። በዚህ ዓመት ምንም ተማሪ ያላሳለፉ ትምህርት ቤቶች 565 ብቻ ናቸው። ወደ 700 ምናምን የሚሆኑ ተማሪዎች ትምህርት ቤቶች ቢያንስ አንድ ተማሪ አሳልፈዋል። ያ ቁጥር ደግሞ ትንሽ አይደለም። በተለይ እኔ ማስታውሰው በኮምፒውተር ፈተና ከወሰዱት ትምህርት ቤቶች ውስጥ በፊት ምንም ካላሳለፉ ትምህርት ቤቶች በኮምፒውተሩ ብቻ ወደ 4500 ተማሪዎች አልፈዋል። በእነኚህ ትምህርት ቤቶች 100% ተማሪዎች ያሳለፉ ትምህርት ቤቶች ባለፈው ዓመት 62 ነበሩ፣ ዘንድሮ 88 ሆነዋል። በ26 ትምህርት ቤቶች ሙሉ ለሙሉ ተማሪዎቻቸውን አሳልፈዋል። ምንም ተማሪ ያላሳለፉ ትምህርት ቤቶች በክልል አዲስ አበባ አንድ ትምህርት ቤት አለ፣ አፋር 21 ትምህርት ቤቶች፣ አማራ 98 ትምህርት ቤቶች፣ ቤኒሻንጉል ጉሙዝ 29 ትምህርት ቤቶች፣ ማዕከላዊ ኢትዮጵያ 22 ትምህርት ቤቶች፣ ድሬዳዋ 5 ትምህርት ቤቶች፣ ጋምቤላ 2 ትምህርት ቤቶች፣ ሐረሪ 3 ትምህርት ቤቶች፣ ኦሮሚያ 156 ትምህርት ቤቶች፣ ሲዳማ 16 ትምህርት ቤቶች፣ ሶማሌ 9 ትምህርት ቤቶች፣ ደቡብ ኢትዮጵያ 86 ትምህርት ቤቶች፣ ደቡብ ምዕራብ ኢትዮጵያ 69 ትምህርት ቤቶች እና ትግራይ 48 ትምህርት ቤቶች ምንም ተማሪ አላሳለፉም። 100% ያሳለፉ ደግሞ አዲስ አበባ 24፣ አፋር 1፣ አማራ 8፣ ማዕከላዊ ኢትዮጵያ 3 ትምህርት ቤቶች፣ ድሬዳዋ 1፣ ጋምቤላ ምንም የለም፣ ሐረሪ 1፣ ኦሮሚያ 37 ትምህርት ቤቶች 100% አሳልፈዋል። ሲዳማ 2፣ ሶማሌ 1፣ ደቡብ ኢትዮጵያ 4፣ ደቡብ ምዕራብ ኢትዮጵያ 1፣ ትግራይ 4። ፈተና በሁለት መልኩ ሃይብሪድ እንትን ነው የሰጠነው። እንደምታውቁት ኮምፒውተር ቤዝድ ቴስቲንግ እና ፔፐር ቤዝድ ቴስቲንግ በሁለቱ መካከል ያለው የማለፍ ምጣኔ ሲግኒፊካንት የሆነ ዲፍረንስ አለ። በኮምፒውተር ቤዝድ ኦንላይን የተፈተኑ ተማሪዎች 18.37%ቱን አሳልፈዋል። በወረቀት ፈተና የወሰዱ 4.2% ብቻ ተማሪዎችን አሳልፈዋል። አንዱ ቶሎ ብለን ከዚህ ከወረቀት ከመፈተን ወጥተን ወደ ኦንላይን ፈተና እንገባለን ስንል ነበር። ዘንድሮ እንደማንም ገፍተን 100 እንደርሳለን ያልነው ወደ 60% አካባቢ ነው የደረስነው። በሚቀጥለው ዓመት ግን ፉል ኮሚትመንት አለ። 100% በኮምፒውተር ላይ የተመሰረተ ፈተና እንሰጣለን። ሁሉንም ብለን ነው የምናስበው። ከፍተኛ ውጤት የተገኘው በተፈጥሮ ሳይንስ 591 ከ600 ማለት ነው 591.6 ወንድ ኦዳ ስፔሻል ቦርዲንግ ስኩል አዳማ ከሴት በተፈጥሮ ሳይንስ ትልቁ የተገኘው ሁለተኛው ውጤት 583 ነው። እቺም ሴት ልጅ አገው ምድር ወይም እንጅባራ ከተማ ውስጥ ያለ አገው ምድር የሚባል ትምህርት ቤት። በማህበራዊ ሳይንስ ለኛ ሁለቱም በናቹራል ሳይንስ ነው የወንድና የሴት። በማህበራዊ ሳይንስ ትልቁ ውጤት 576.25 ነው። ዶዶላ ኢፋቦሩ ወንድ፣ ሴት ደግሞ 569.1 ቦሌ አዲስ አበባ ሱፐር ሆሊ ሴቪየር ትምህርት ቤት የሚባለው ከዛ ነው በሃይስት ግሬድ የተገኘ። ሁሌ
ሁሌም እንደሚጠበቀው በተለያዩ ጥፋቶች ምናምን የሚገኙ አሉ። ከዛ ሱፐርቫይዘሮች የሚመጡ ኮምፒውተር ላይ ስንከታተል ምን ይዛቸው እነሱን የበለጠ እያጣራን እንሄዳለን። ሲገቡ ኮምፒውተር ስልክ ይዘው በመግባት በምናምን በተለያየ መንገድ ወደ 265 አካባቢ ተማሪዎች ከፈተናው እንትን ተብለዋል። ኮምፒውተር ላይ ደግሞ ባለ ኢሬጉላሪቲ ተብሎ እየተጣሩ በዝርዝር እየተጣሩ ያሉ ተማሪዎች አሉ። በዋናነት እነኚህ ናቸው ዋና ዋና ሃይላይቶች ናቸው ብለን ለዛሬ ያዘጋጀንላችሁ። በአጠቃላይ ያለው ስሜት ከእናንተ ጋር ከመነጋገራችን በፊት ከክልል የትምህርት ቢሮ ኃላፊዎች ጋር ስንነጋገር ነበር። በውጤቱ በአብዛኛው ደስተኞች ነን። ከዚህ በፊት ከነበረው መሻሻል እየታየ እንደሆነ የምንሰራው ስራ ሪፎርሙ ውጤት እያመጣ እንደሆነ አሁን ዝም ብሎ የማለፍ ቁጥር መጨመር ብቻ ሳይሆን በትክክል ተምረው ያለፉ ተማሪዎች ቁጥር እየጨመረ ያ ደግሞ የዩኒቨርሲቲዎቹን የትምህርት ጥራት ሲግኒፊካንት እየጨመረው እየሄደ እንደሆነ ነው የምንገነዘበው። ይሄ እንግዲህ ባለፈው ጊዜ ይሄንን የፈተና አሰጣጥ ስንጀምር 9ኛ ክፍል የነበሩ በሙሉ አሁን ጨርሰው ወጥተዋል። አሁን ያኔ 7ኛ እና 8ኛ የነበሩት ናቸው አሁን እየገቡ ያሉት። ከዛ ቀጥሎ ኤሌመንተሪ ያሉትም እየጨመሩ ሲሄዱ ትምህርቱ ከታች ጀምሮ ኢምፕሩቭመንት እያሳየ ሲመጣ ያ የምናስበው የነበረው እስከ 20% 15-20% ያለው ሬንጅ ውስጥ በአጭር ጊዜ እንደርሳለን ብለን ነው ተስፋ የምናደርገው። ጥያቄ ካላችሁ ጥያቄ የለም? ግልጽ ነው? እሺ ምንም ያላሳለፉ ትምህርት ቤቶች ያለፉት 5 ዓመታት ያልኩት በነገራችን ላይ ዘንምበርስ አር ኖት ኔሰሰሪሊ ዘ ሴም ስኩልስ ላይሆኑ ይችላሉ። አንዳንዱ በመሀል ገብቶ አንድ አሳልፎ የሚቀጥለው ላይ ያሳልፍ ይችላል። እነሱ እንደተጠበቁ ሆኖ ግን ዝም ብለን ጥቅል የሆነ ማክሮ ፊገር እናውራ ካል 585 ስቲል በጣም ብዙ። ከዚህ በፊት በነበረው ሁኔታ አይ ቲንክ ብዙ እርምጃ የተወሰደባቸው ትምህርት ቤቶች እነሱ ትምህርት ቤቶች ላይ ብዙ የርዕሰ መምህራን ተቀይረዋል። አስተማሪዎች ላይ ስፔሻል ትሬኒንግ በየክልሉ በራሳቸው መስጠት ጀምሯል። እኛም በሰፊው መምህራንን የማስተማር ስራ እየሰራን ነው። እንደሚታወቀው አይ ሚን ግልጽ ሆኖ የመጣው ነገር
የአንድ አካባቢ የአንድ ትምህርት ቤት የሚገባ ተማሪና ሌላ ትምህርት ቤት የሚገባው ተማሪ ልዩነት አንደኛው ቦታ የሚገባው የተለየ ስማርት ሆኖ የተለየ ችሎታ ኖሮት ሌላው ስለሌለው አይደለም። የምንሰጠው የትምህርት አይነትና የሚሰጠው ድጋፍ ልዩነት እንደሆነ በጣም ግልጽ ሆኗል። ሶ አይ ቲንክ ይሄ ለክልሎች ግልጽ ትምህርት ሆኖ ለወላጆችም እንደዚሁ በተለይ ግልጽ ትምህርት ሆኖ ወላጆች ትምህርት ቤቶችን መከታተል የሚጀምሩበት ክልሎችም ጠንከር ያለ እርምጃ እነኚህ ምንም በማያሳልፉ አትሊስት የትምህርት ቤት አመራሮች ምናምን ከዚህ በፊት የነበረው አይነት ይሄ በፖለቲካ እንትን መመደብ ምናምን ቀርቷል። አትሊስት ታትስ የምናውቀው አይ ቲንክ በተወሰነ ይሄ መሻሻል የመጣውም በሱ ነው። ግን ስቲል ገና ብዙ ይቀረናል። የአዳሪ ትምህርት ቤቶችን ቁጥር እየጨመርን ነው። እንደምታውቀው በፌዴራል ደረጃ እንትን የምናደርገው ዘንድሮ ወደ 2500 አካባቢ ተማሪዎች እንቀበላለን። 9ኛ ክፍል እና 10ኛ አምና 9ኛ የነበሩት 5 ትምህርት ቤቶች ነበሩ። ዘንድሮ 9 እንደርሳለን። እነኚህ ከሌላውም በተለየ ኤሊት የሆነ ትምህርት የሚያገኙ የሚማሩበትም ሰዓት ከሌላው ከፍ ያለ ነው። እስከ ምሽቱ 4 ሰዓት ምናምን እዛው ያጠኑ ምን እያሉ ነው የሚሰሩት። በስፖርትም በሁሉ ነገር የላቀ ስብዕና ያላቸው የወደፊት የሀገር መሪዎች እናመራለን ብለን የምንሄድበት ነው። በአጠቃላይ የሚያልፈውን ተማሪ መጠን ከፍ ያደርገዋል። ግን የኛ አምቢሽን ከዛም በላይ ነው። ለነኚህ ልጆች ያለን አምቢሽን ዝም ብሎ 12ኛ የሚያልፉ ብቻ ሳይሆን በብዙ መልኩ በትውልድ ደረጃ ይሄ በዓለም ደረጃ እየመጣ ያለውን ለውጥና በፍጥነት እየተቀየረ ያለውን በቴክኖሎጂ በእውቀት እየተቀየረ ያለው ዓለም ላይ ለመድረስ የሚያስችሉን የወደፊት አመራሮች አመራር ስንል የፖለቲካ አመራር ሳይሆን ሳይንስ በቴክኖሎጂ እነኛን የማፍራት ነው። በሩጫም የምንሄደው ለዛ ነው። ቢኮዝ ዓለም ክፉኛ እየሮጠ እየደረሰብን ያንን ለማጥበብ የምንችለው በእውቀት ያለውን ጋፕ እያጠበብን መሄድ እንዳለብን ክሊር ሆኖ በመንግስት ደረጃ አስበን የምንሰራው ነው። በዚህ ዓመት አርቲፊሻል ኢንተለጀንስ ዩኒቨርሲቲ ይጀመራል። እንደምታውቁት በዛ ቴክኖሎጂም ወደፊት ለመሄድ ነው የሚታሰበው። ትምህርት ለአገር እድገት፣ ለአገር ሰላም፣ በአገር ውስጥ ያሉ ሰዎች ጥሩ ሰዎች እንዲሆኑ ለማድረግ ትምህርት በጣም ትልቁ መሳሪያ ነው። and I think አይናችንን ከፍተን ነው እየሄድንበት ያለ ነው። ይሄ ዝም ብሎ በግምት የሚሰራ ሳይሆን አይናችንን ከፍተን አውቀን በምንም የኢኮኖሚ ሴክተር ይሁን የማህበራዊ ሴክተር ከምንሰራው ባልተናነሰ የሚቀጥለውን የዚህን ሀገር ዕጣ ፈንታ የሚወስን ትምህርት ነው በሚል ነው አትኩረን እየሰራን ያለ ነው። በዩኒቨርሲቲዎችም ውስጥ የምንሰራውን ሪፎርም አጠናክረን እየቀጠልን ነው። በአንድ በኩል ይሄንን ልዩነት ለማጥበብ እና ሁሉም እድል እንዲኖረው ለማድረግ እንሰራለን። በሌላ በኩል ኦቨርኦል የትምህርት የእውቀት ደረጃችን እንደ ሀገር ከፍ እንዲል እንሰራለን። እሱን ነው እያደረግን ያለው። ሌላ 11ኛ ክፍል እሺ
በሙያ ትምህርት ዙሪያ በሰፊው ስራና ክህሎት አካባቢ ያለውን በሙያ ትምህርት ለማስፋት እየተደረገ ያለውን እንትን በዝርዝር እዛ ሄዶ ማወቅ ይጠቅማል። እኔ ፐርሰናሊ በዝርዝር ስለማላውቀው ሰፋ ያለ እንቅስቃሴ እየተደረገ እንደሆነ አውቃለሁ። ከኛ ጋር 12ኛ ክፍል የወደቁ ተማሪዎችንም በብዛት ወደ እነኚህ ትምህርት ቤቶች የሙያ ትምህርቶች እየገቡ እንደሆነ እናውቃለን። የትምህርት ስርዓቱና ካሪኩለሙ ፈንዳሜንታሊ ከተቀየረበት ነገር አንዱ ይሄ ነው። ይሄ በፊት የነበረው አይነት አካዳሚክ የሆነ እንትን ብቻ ሳይሆን ሃይ ስኩሎቹ በሙሉ ይሄ ኮምፕሪሄንሲቭ ሰከንደሪ ስኩል ሲሆኑ ተብሎ የሚሰራው ወደ አካዳሚ እንኳን መሄድ የሚፈልጉም ቢኖሩ ግን ሙያን ማወቅና እንትን መማር አስፈላጊ ነው በሚል ነው አሁን ሃይ ስኩሎቹ በሙሉ ወደ ድሮ እንደነበረው የቴክኒክ ትምህርት አብረው እንዲማሩ የሚደረገው። አሁን እሱን ስታረጊ እነኚህ ሁሉ ትምህርት ቤቶች ላይ በቂ አስተማሪ ታገኛለሽ ወይ፣ በሁሉም አይነት ትምህርት ሰዎች ታገኛለሽ ወይ የሚለው ኦብቪየስሊ ቀስ እየተባለ የሚደረስበት ነው። አንዱ ምን መርጠው ምንድነው መስጠት የምንችለው በዚህ አመት በሚቀጥለው አመት ስንት እንጨምራለን እያልን ነው የምንሄደው። አንዳንዱ ካፒታል ኢንቴንሲቭ ነው እንደምታውቁ የሙያ ትምህርት ለማስተማር አሁን የማሽን እንትን እናስተምራቸው ብንል በእያንዳንዱ ትምህርት ቤት ውስጥ እንደዛ ማድረጋችን አንዱ የሚደረገው ምንድነው አካባቢው ካሉ ቲቤቶች ጋር የሙያ ትምህርት ቤቶች ጋር እናገናኛቸውና እዛ እየሄዱ ትሬኒንግ የሚወስዱበት እንትን እናደርጋለን። ግን እነኚህን ትምህርት ቤቶች ራሳቸውን ሰፋ ያለ የቴክኒክ ትምህርት መስጠት የሚችሉ እንዲሆኑ ለማድረግ እንሞክራለን። አሁን ዘንድሮ እኛና ሰዎች ለሰዎች በአንድ ላይ ወደ 34 35 ሞዴል ሁለተኛ ደረጃ ትምህርት ቤቶች እየሰራ ነው በሁሉም ክልል እና እነኚህ ሞዴል ትምህርት ቤቶች በትክክል ባስታውሰው ወደ 22 ብሎኮች ናቸው። በጣም ግዙፍ ትላልቅ ትምህርት ቤቶች ናቸው። ሁሉም አይነት የሙያ ትምህርት እንዲኖራቸው ተደርጎ ነው የተሰሩት። አሁን እነኚህ በክልሉ ውስጥ ያሉ ሞር ወደ ሙያ ትምህርት ኢንክላይንድ የሚሆኑ ልጆች ከ10ኛ ክፍል ጀምሮ ኢቭን ከዛም ኤርሊየር እንደዚህ የቴክኒክ ትምህርት እየተማሩ እንዲመጡና ኢቭን ሲጨርሱ 12ኛ ክፍል ባያልፉ እንኳን በዛ ባገኙት ላይ ዘን የሙያ ትምህርት ቢጨምሩበት ቤቶች ላይ ዘን ወደ ስራ በደንብ ሊያስቀጥራቸው የሚችል ክህሎት ይዘው ይገባሉ። ሌላው ያነሳሽውና በጣም ኢምፖርታንት የሆነው የትምህርት ቤቶችና የኢንዱስትሪ ትስስር። አሁን በዩኒቨርሲቲ ደረጃ የከፍተኛ ትምህርትና የኢንዱስትሪ ትስስር ህግ አዋጅ ወጥቷል። በዛ መሰረት ዩኒቨርሲቲዎች ከኢንዱስትሪ ጋር እየተሳሰሩ ተማሪዎች የሄዱ እነኚህ ቦታዎች ኤክስተርንሺፕ የሚሰሩበትን ሁኔታ እየተፈጠረ ነው። እሱን አሁን በሁለተኛ ደረጃ ትምህርት ቤቶች በተለይ የሙያ ትምህርት የሚማሩ ተማሪዎች ላይ ለማድረግ በየክልሉ እንቅስቃሴ ተጀምሯል። ገና ነው እንደሚታወቀው አብዛኛው የኛ ባለ ኢንዱስትሪዎች ምንም የማይችልን ሰው አስገብቶ እንትን ማድረግ ይፈራሉ። ግን ቀስ እያልን ለማለማመድ እየሞከርን ነው። ለነሱም እንደሚጠቅም እያሳየን ሪሊ ስኪል ያላቸው ልጆች እያስተማሯቸው እንትን ካደረጉ የበለጠ ይጠቀማሉ። በትምህርት ቤቶቹም ደረጃ አስተማሪዎቹ ዝም ብሎ አካዳሚሻንስ ብቻ እንዳይሆኑ የኢንዱስትሪ ውስጥ ያሉ ኃላፊዎች፣ ኢንጂነሮች ዩኒቨርሲቲ መጥተው አስተማሪ እንዲሆኑ አንዳንድ ኮርስም ቢሆን እንዲያስተምሩና ፕራክቲካል የሆነ እውቀት ልጆቹ ይዘው በሜካኒካል ኢንጂነሪንግ ዲግሪ የሚያገኝ ልጅ እዛው ካለው እንትን በተጨማሪ ፕራክቲካሊ ስራ ቦታ እንዴት ነው የሚሰራው የሚለው ወጥቶ እንዲያይ እነኛ ደግሞ ለአካዳሚክሱ ምን ቢያስተምር ኢንዱስትሪውን የበለጠ ይጠቅማል፣ ምን አይነት ነገሮች ናቸው የሚጎሉን የሚለውንም ያስተምርና እውቀታችን ትምህርታችን በተቻለ መጠን በተጨባጭ ከምናየው ዓለም ጋር የሚሄድ እንዲሆን ለማድረግ እየተሞከረ ያለው። ጊዜ ወስዳሉ፣ የትንሽ ጊዜ ወስዳሉ። የአመለካከት ብዥታ የለም። አሁን በዚህ ክሊር የሆነ አመለካከት ነው ያለው ቦዝ በትምህርት ሴክተሩ በኢንዱስትሪው። ይሄ አስፈላጊ የሆነ ግንኙነት ነው።
እዚህ ላይ መግፋት አለብን። የነ ቻይና ኤክስፒሪየንስ የሚነግረን እሱ ነው። አዎ 2017 ነው 11ኛ ለስመሽተናቸዋል። እሺ ከፈተናው ጋር ይሄዳል ብለህ ነው የምትጠይቀው?